በለው ሃይ ይሄ ሮማንስ ተጀመረ ጭራሽ ብርድ ልብስ ውስጥ ምነው እኛ እናንተ ልጅ ወልዳችሁ ልጆቻችሁን እናያለን ስንል ከልጅ ጋር ሶስት ይሆናሉ ስንል ከውሻና ከአሻንጉሊት ጋር ሶስቱ ነው አልመጡም። ምን ይሻላችኋል? እና የዛሬው ደግሞ ጋይስ ያበደ ሮማንቲክ ነው። አላላ ብርድ ልብስ ውስጥ አይ እኔ እንጃ ኮንታክት እንዳስፈጥሩ። ለማንኛውም ብርድ ልብስ አታብዙ። ባለፈው ብርድ ልብስ ውስጥ ሆኖ ፈንዲሻ እየበሉ ሀይሚ ይዘው ገባችና በሁለት ሳምንት ነው ምናምን አረገዝኩ ብላ መጣችና እንግዲህ ያው ብርድ ልብስ ባለብሱ ጥሩ ነው። ምክንያቱም ያው እሳትና ጭድ ይቀጣጠላል የሚል ሀሳብ በውስጤ ስላለ ያው እኔ ስጋቴ ልንገራችሁ ብዬ ነው። ከዛ ውጭ ሮማንሲ ፓርት እኔ ሁሌ ስጨቀጭቅ ነበረ። ዛሬ እንግዲህ ፎቅ ላይ ወጥተው ምናምን ወደ ታች እያዩ ንጹህ አየር እየተነፈሱ ብርድ ልብስ ለብሰው ሶፋ ላይ ተቀምጠው ከዛ ሶስተኛ ደግሞ ውሽዬን ይዘው መጡ እና እኔ የጠበኩት ልጅ ነበረ። እናንተ አሻንጉሊት ጋር ሶስት ሆናችሁ መጣችሁ። ይሁን ለማንኛውም ቀጣይ ልጅ እንደምታረጉት ተስፋ አለን እና እንግዲህ እንደዛ አይነት ሮማንሲ ነበር የፈለግነው። ሮማንሲ ፓርቱ እንግዲህ ሆነ ተከናወነ ብሏል። ሆኗል። ለማንኛውም በጣም ደስ የሚል ነገር ነበረ ዛሬ የሰሩ ቪዲዮ። አይ ይሄ ብርድ ልብስ እኔ በጣም ነው የፈራው ጋይስ። ኧረ በስመ አብ ምን ሆናችኋል? አስቡት፣ ፍቅረኛሞች ናችሁ። እኔ ነገሩ ብሩኬ ራሱ ነው ሀይሚ ብታረገው ብዙ ተቃውሞ ነበረ። ታሳሰችው ነው እንዴ ምናምን። ነገሩ ክረምት ነው። ይሄ ክረምት እኮ ጋይስ ፎቅ ላይ ወጣችሁ ደግሞ ክረምቱ ቆማጣ ያስተቃቅፋል የሚባል ነገር አለ። ያው ክረምት ነው አልፈርድባችሁም፣ ግን እኔ ኮንታክት እንዳታረጉ ብቻ። ለማንኛውም ደስ ብሎኛል እና ውሻኔ በጣም ነበር የምወደው ህጻን እያለሁ ቤት ምናምን። ወይኔ ገና ህጻን የተወለዱ ውሻዎች እኔ ራሱ በጣም ነበር የምወደው ውሻና ድመት ማለት ነው። በተለይ ውሾች ኦ ማይ ጋድ ውሻ ሴት ውሻ ካላችሁ አንዳንዴ ግን ውሻ ብዙ ልጅ ትወልዳለች። በስማም ያኔ እንዴት ይሰቃጥጣልኝ። ሁለት ምናምን ሲሆን በጣም ነው ደስ የሚሉት። ተዛኑ ጉጂጂ እንዴት ደስ ይላሉ። የምር ማለት ነው። ግን አንዳንዴ በሽታ አለባቸው እና ለመቅረብ ትንሽ ያስፈራሉና እኔ ራሱ ገጠር እያለው ውሻ ነበረን እና እሷ ስትወልድ ወይኔ እንዴት ደስ ሲሉ። ስንት ሲሆናቸው መሰላቸው? ወደ እንደተወለዱ ሳይሆን በቃ እንደዚህ ትንሽ ደግ ሲሉ ወር 2 ወር 3 ወር ሲሆናቸው ወይኔ እንዴት ያምሩ። ቡጭ በቃ ህጻኖች ነው የሚመስሉት። እና እንግዲህ ብሩኬ ዛሬ ለሀይሚ ባለፈው ጥንቸል ሰጥቷት ነበረ። ዛሬ ደግሞ ውሻ። በፈጣሪ ስም ቆይ ምን ሆነ ብሩኬ? የምትሰጠው ስጦታት ነው ግን ውሻ የሰጠሃት? ነገሩ ስጦታ አይነቅም። ደግሞ ግቢያችሁ ትልቅ ነው የሚጠብቀው። ቤት የሚጠብቅ ውሻ ያስፈልጋል። ውሻ ደግሞ ታማኝ ነው፣ ጠባቂ ነው ይባላል። ምክንያቱም ቤታችሁን ማንም እየከፈተ እየገባ ስለሆነ ውሻ በደንብ ያስፈልጋል። የምር ማለት ነው። ግን ስታስለምዱ ሁሉም ሰው እያቀፈ እንዳያስለምደው። ከዛ በኋላ ሁሉም ሰው ሲገባ ቤተሰብ እንዳያረግ ውሻ ደብቅ ማለት አለበት። ብቻ ውሻ ያስፈልጋችኋል የምር። ምክንያቱም ሁሉም ሰው እየከፈተ ቤታችሁን እየገባ ስለሆነ የግድ ውሻ ያስፈልጋል። ብዙ ሰዎች ውሻ አላቸው በነገራችን ላይ ከተማ ሆነው ራሱ ማለት ነው። የከተማ ውሻ ደግሞ ጅብ ነው ታውቃላችሁ። እና ለሀይሚ እንግዲህ ውሻ ተሰጥተሻል። ውሻው ሲያድግ ዘመድ አይሆንሽም። አሁን ልታቅፉ ምናምን ትቻለሽ፣ ግን ሲያድግ ያው ቤት ጠባቂ ዘበኛ ነው የሚሆነው። እና ከሰው ዘበኛ ውሻ ዘበኛ ይሻላል ብለን ብሩኬ ይሻላል። አሁን ዘመን ሰው አይታመንም በነገራችን ላይ ውሻ ይሻላል ከሰው ይልቅ። ሰውማ እናቴ ነገ በገንዘብ ይሸጣል። ሰው የአሁን ዘመን ሰው በጣም ከባድ ነው የምር። በተለይ የቅርብ ስቶሪያችሁን የሚያውቅ ምናምን የወስጠረ የሚጎዳችሁ ሲጀመር ቅርብ ሰው ነው። አብሯችሁ ያለ ሰው ስለእናንተ ሁሉ ነገር የሚያውቅ ሰው ነው የሚጎዳውና አሁን ላይ ሰው ማቅረብ ትንሽ ይከብዳል። ከሰው ይልቅ ውሻ ዘበኛ ማድረግ ይሻላል ለቤታችሁና ወንዶች ይህችን ነገር ተጠቀሙባትና ብሩኬ እንግዲህ ሀይሚና ብሩክ ሲጋቡ ቤታቸው ዘበኛ ውሻ ነው እንጂ ሰው አይደለም አሉ። እንግዲህ ብቻ ጥሩ ነው። እኔ 3 ሆናችሁ ከልጅ ጋር እንጂ ከውሻ ጋር አልጠበቅኩም ነበረ። ግን ይሁን ለማንኛውም እኔ ባለፈው እርግዝና እውነት ይሁን ብዬ እንደው ትንሽ ተጠራጥሬ ነበርና አሁንም ቡጥ ብላ ይሆናል ሀይሚ እያልኩ ነበረ። እንግዲህ ምንም ማድረግ አይቻልም። እነሱ ደስ ያላቸውን የመሰላቸውን ነው የሰሩ። ደግሞ ሲጀመር የዛሬው ቪዲዮ በቃ እንደዚህ ሮማንሲ እያለ ነበር። እኔ ራሱ እያልኩ ነበረ። ግን ወይኔ ከሮማንሲ በላይ ነው ያደረጉት ብርድ ልብስ ውስጥ። ኦ ማይ ጋድ ውይ ሲንግሎች አይዞን ምንም ማድረግ አይቻልም። አንድ ቀን እኛም ተሳክቶልን እንደዚህ እንሆናለን። በቃ ሮማንሲ ይኖራል በቃ። እና እዚህ ሀገር ደግሞ አሁን ሙቀት ስለሆነ ብርድ ልብስ ውስጥ ብትሆኑ ምንም አይመስለኝም። ግን በቃ ያው ምንም ማድረግ አይቻልም።
አይ እኔ በጣም ነው ያዘንኩት የምር በጣም በጣም። እና አንዳንዴ ግን ከመጠን በላይ አታርጉ ደግሞ። እኔ እኮ ተቸገርኩ ጋይስ። አንዳንዴ ሮማንስ ይላል። እኔ ራሱ እኮ ግብሬ በጣም አስቸገረኝ። ግብርሽ አስቸገረኝ፣ ግብር አስቸገረኝ። ሮማንሲ ነው በእናታችሁ። ፍቅር ሁለቱ ናችሁ ምናምን ብዬ መጡ። ሲመጡ ደግሞ ዛሬ ደግሞ ይውላችሁ በዛ። ሀበሻ እኮ የሚለው ነገር አያጣም ጋይስ። የሚለውን ብርድ ልብስ ውስጥ ለምን ሆነ? መብታቸው። ለምን አልጋ ውስጥ አይሆንም? ሴትዮ ምን አገባሽ? አረ ስሜት ተረጋጊ እንጂ ምንድነው? ቅጣጣሽ እኮ ሮማንስ እስቲ ሰንብተሽ አሁን ደግሞ ዛሬ ምንድነው? ብርድ ልብስ ውስጥ ምናምን መብታቸው ነው። እንኳን ብርድ ልብስ ለምን አልጋ ውስጥ አሁን ምን አገባሽ? በሰው ፍቅር ገብተው የገቡ ሰዎች አሁን መውጫተዋል። ተሸማቀዋል። ፕሮፋይላቸውን ቀይረው ምናምን ጠፍተዋል። እና ስለዚህ አንቺ ዝም ብለሽ ታሽቃብጭ ይሻልሻል። እሺ ስለመከርሽኝ አመሰግናለሁ። እኔ እኮ አንዳንዴ ማለት ነው ዝም ብዬ ነገር ከራሴ ጋር ጃጃላለሁ ከራሴ ጋር እና ዝም ብዬ ለዋልቅ ሶ ምንድነው ብቻ ዛሬ ደስ ብሎኛል የምር ማለት ነው። በጣም የሚያምር በቃ እንደዚህ የፈለኩት ቪዲዮ ነው የምፈልገው እንደዚህ ነው። በቃ ሁለታቸው ብቻ አብሮ መት ያለ ጭቅጭቅ ያለ ጸብ በቃ ደስ የሚል ቪዲዮ ምናምን በቃ እንደዚህ ነበር የፈለግነው ቪዲዮ ነው ዛሬ የሰሩልን እንደምንፈልገው። ብሩኬም እንግዲህ ከዚህ በኋላ ጥፋቴን አልደግምም እስተካከላለሁ፣ እስከዛሬ ከሰራዋቸው ጥፋቶቼ እታረማለሁ እያለ ነው። እሺ ከታረምክ በጣም ደስ ይለናል። እኛም ያናደን ስህተትን ስትደግም ሁሌ ችግር ፈጣሪ ስትሆን ምናምን ነው። ሶ የሆነ ነገር ቢፈጠርብህ እንኳን ህይወት ላይ ችግር ቢመጣ ሀይሚን ሳታማክር ምንም ነገር ላለማድረግ ልመድ በቃ ከሀይሚ ጋር። ምክንያቱም የህይወት አጋሪ ነው ብለህ እስከ ድረስ ከሷ ጋር መኖር ከፈለክ የምታረጋቸውን ነገሮች በሙሉ ከሷ ጋር በመማከር ከሷ ጋር በመሆን ነገሮችን ማስተካከል ትችላለህ እንጂ ከሷ ተደብቀ ነገሮችን አስተካክላለሁ እሷን ላለማጣት ነው ምናምን የሚባል ነገር የለም። የበለጠ ደብቀ የምታረጋቸው ነገሮች ነው ሀይሚን የሚያሳጡህ እንጂ አብራችሁ ምናምን የምታረጉት ነገር ምንም ችግር አይመጣባችሁም። እና ብሩኬ ሀይሚን ሳታማክር ምንም ነገር አታርግ። ይሄ ነው ሁሌ ዋጋ እያስከፈለ ያለው። ሳታማክር ከሷ ጋር ለመታረቅ ብለህ ሴት ታመጣለህ። ሳታማክር ከሷ ጋር ለመታረቅ ብለህ የማይሆን ነገር ታደርጋለህ። በቃ ይሄ ነገሮች ናቸው ሁሌ ችግር ይፈጠሩብናል። ሶ ዋናው መፍትሄ ምንድነው? የሆነ ነገር ለመፍታት በመሀላችሁ ክፍተት ሲፈጠር ቁጭ ብላችሁ እንደተማረ ሰው ተረጋግታችሁ እንደ ትልቅ ሰው አውሩበት። ይሄ ነው ብላችሁ በግልጽ ተነጋገሩ። ምንም ነገር አትደባበቁ። ነገሮችን አስተካከሉ ብላችሁ የሆነ ነገር አትደብቁ። ሶ በግልጽ መነጋገር ብቻ ነው መፍትሄው። ሌላ ደግሞ ሰዎች እንዲገቡ እድል መንገድ አትክፈቱላቸው። በቃ እንትና ትክክል ነው፣ እንትና ስለ ሀይሚ አወራሽ እሱ ትክክል ነው፣ ሀሰን መጥቶ ስለ ብሩክ አወራሽ እሱ ትክክል ነው። እንደዛም ባል ነገር የለም። ማንም ሰው ትክክል አይደለም። ህይወታችሁ የምታስተካክሉት እናንተ እንጂ ሰው አይደላችሁም። እና እንደዛ በማድረግ ህይወታችሁን ማስተካከል ትችላላችሁ። አሁንም ቢሆን በድብቅ የምታረጉት ነገር ምናምን ዋጋ ነው የሚያስከፍላችሁ።